ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል ያው እንደተመለከትነው እንግዲህ ያው መድብል ወንድሙን ወደ ቤት ይዞት መጥቶ ነበረ። በር ሲቆረቆር እንግዲህ በሩን የከፈተችው ምሳሌ ነበረች። ምሳሌ የሚያየችውንና የሆነውን ነገር ማመን ያቃታት ምሳሌ አባቷ እንግዲህ ወደ ውጭ ሀገር እንደሄደ እንዲሁም ለመዝናናት እንደዛ ነገር እንደሄደ ነበረ የምታውቀው። ግን አሁን ላይ ስትመለከተው በጣም ነው የደነገጠችው። እየተንቀጠቀጠችም ወደኋላ ስትመለስ አይተናታል። እናም ብሩክ እንግዲህ ልጄ ብሎ አቅፏት ምናምን እና በጣም እሷም ደንግጣ እየተላቀሱ ተቃቅፈው እንግዲህ እዚህ ፓርት ላይ መቼም በጣም ያላዘነ የለም። እንግዲህ ሁላችንም አባታችን ለዘላለም ይኖር ነው የምንለው። አባታችን ክፉ አይንካብን ነው የምለውና እንግዲህ ብሩክ እዚህ ጋር የአባትነት ጥግ ነው እያሳየን ያለው። መድብል ደግሞ የወንድምነትን ጥግ፣ ቅድስቴ ደግሞ አደራዋን የማትበላ አደራዋን የምትወጣ ልጅ በመሆኑ ነው እንግዲህ በዚህ ምሳሌ ድራማ ላይ እየተመለከትን ያለ ነው። እናም እንግዲህ ብሩክና ምሳሌ ያው ተቃቅፈው እያለቀሱ ነበረ። ያው ቅድስትዬ ደግሞ ከመጣ ያየችውን ነገር ማመን ያቃታት፣ በጣም ነው የደነገጠችው ምናምን። እናም በዛም በመቀጠል ደግሞ እንግዲህ መድብል በቃ ተነሱ፣ አይዟችሁ፣ በቃ እንደዚህ አትሆኑ እያለ ከመሬት ያነሳቸዋል። እና ዳጣ ቅመሟ እያለች እየተጣራች ስትመጣ ብሩክ ቤት መጥቶን ሁለቱም በጣም ደንግጠው እንግዲህ ይተቃቀፋሉ። እና በጣም ደንግጠዋል እንግዲህ ምናምን። ምክንያቱም ያው ብሩክ እንግዲህ በዝና እጅ ሆኖ በህይወት እናገኘዋለን ብለው አላሰቡም ነበረ። መድብል እንግዲህ ጀግና ስለሆነ ወንድሙን ዛሬ ላይ ነጻ አውጥቶታል። እና መድብል ጀግንነት እንግዲህ ከቤቱ ነው። እና ምሳች ዳጣ እንግዲህ እንዴ ብሩክ ምን ሆነ ነው? ምንድነው እንደዚህ ሆንከው? ቆይናና ሞገስ ሲና ያለው እያለችም እንግዲህ እንትን ትለዋለች ማለት ነው። ከዛ መድብል እንግዲህ አይ ደህና ነው፣ ሞገስም ደህና ነው፣ ትንሽዬ ሰርጀሪ ነገር ተሰርቶ ወደ ቤቱ ይመጣል፣ ብሩክም ደህና ነው ወደ ቤቱ መጥቷል ምናምን ትለዋለች ማለት ነው። እና ይተቃቀፋሉ። በቃ ተቀመጡ ምናምን ይባባሉ እና ይቀመጣሉ። መድብልስ ቅድስትዬ ቤቱ ሞቅ ሞቅ አድርጌው ዛሬ ደስታ ቀን ነው ለቅሶ የለም ይላታል። ቅድስቴም እሺ በቃ ትልና ቤቱን እንግዲህ ቡና ምናምን ታፈላለች። ከዛ በጣም ደስ ብሏቸዋል። እና ቡናው ተፈልቶ ምናምን እንግዲህ እንትን እያለ ነው። በጎን ደግሞ እንግዲህ ያው ሞገስ ሐኪም ቤት ነው ያለው። ቤት እንግዲህ አብረውት ያሉት ጓደኛውና የሞገስ የዚህ የመድብል ጓደኛና ሉላ ናቸው ማለት ነው። ሉላ እንግዲህ ያው አሁን እንግዲህ እዚህ ከመጣ ይምጣ እንጂ ጥቼ አልሄድም ብላ ተቀምጣለች። ሞገስ ግን መሄድ አለብሽ አንቺ ብሏት ነበረ። ምክንያቱም ዝና እንግዲህ ወይ ቢመጣና ቢወስድብኝስ ብሎ ፈርቶ ነው። በዛ ላይ ደግሞ እንግዲህ በጎን እየደወለ ጠበቃው ሀብትና ንብረታችሁ እንዲመለስ ከፈለሽ ነይ እያለም እያስጨነቃት ነበረ። ሉላ ግን የመጣው ይምጣ እንጂ ከዚህ ካንተን ትቼህ ወደየትም አልሄድም ብላ እንግዲህ ከሞገስ ጎን ቆማለች ማለት ነው። እዚህ ድራማ ላይ አሁን ማለት ነው ሁሉም ያስተምራል። አሁን ሉላ ሞገስን የመረጠችው ከገንዘብ ይልቅ ፍቅርን መርጣ ነው። መድብል ደግሞ ወንድምነቱን ጥጋ ሳይተዋል። ሞገስ ማነው ደግሞ ይሄ ብሩክ ደግሞ እንግዲህ የአባትነትን ጥግ ሁሉም ከተመለከታችሁ ያለው ፓርቱ የተሰጣቸው አክት ሁሉም አስተማሪ ነው ማለት ነው። ምሳሌ ድራማ ከተመለከት ነው ሁሉም የሚያስተምር ነው። በቃ ለገንዘብ ምን ያህል ሟች እንደሆነ ደግሞ ኤፍራታ ታሳየናለች ማለት ነው። ኤፍራታና ማህሌት አሁን እርስ በርሳቸው እንኳን ራሱ ብር ስጪ ትላታለች። በባለፈው እንግዲህ ለሞገስ ደም ለግሳለታለች እና በዛ እንግዲህ ያው ብር ተከፍሏት ነው እንግዲህ 20 ሺህ ብር ተከፍሏታል። ኤፍራታ እቺ ማህሌት እንግዲህ ብር ስጪኝ ቢያንስ 5 ሺህ ብር ስትላት ኤፍራታ ደሜን እኮ ጠብ አድርጌ ነው ይሄን ብር ያገኘሁት ትላት። እንዴ ታዲያ እኔ አይደለሁኝ እንደ በብር ያደራደርኩሽ እንደ ምንም ብር የለኝም ስጪኝ ነው ስላት ይሄን ብር በምፈልግበት ወቅት ነው የመጣው ስለዚህ አልሰጥሽም ትላታለች።
ከፈለግሽ 3000 ብር እሰጥሻለሁ። 20 ብር ተቀብለሽ 3000 ብር የምትሰጪ ቆይ አንቺ አታፍሪም? እኔ እኮ ለዝና እኮ ብጠቁመው እኮ 50 ብር ይሰጠኛል እና አስይዝሻለሁ እያልሽ ልታስፈራሪ ነው? ያው አስይዝሻለሁ፣ የማትሰጪ ከሆነ አስይዝሻለሁ ትላታለች ማለት ነው። ኤፍራታ አሁን ላይ ምንም ነገር አልመሰላትም እና በዚህ ካታስፈራሪኝ እያለቻትም ተመልክተናል ማለት ነው። ከትህን በነገራችን ላይ ለድምፄ በጣም ይቅርታ ጠይቃለሁ። ጉንፋን በጣም ይዞኛል። በስመ አብ ልነግራቸው አልችልም። አሁን ራሱ እንደው እስቲ ማለት እንደው ዝም ከምለው አንጻር ነው እንጂ እውነት በጣም የሆነ ራሴን ራሱ መቆም ራሱ እያቃተኝ ነው ማለት ነው። እና በግድ ነው ሪከርድ ራሱ እያደረግኩኝ ያለሁትና እንግዲህ ለድምፄ በጣም ይቅርታ ጠይቃለሁ። እናም እንግዲህ ቅድስትዬ ዛሬች ምሳሌ ዛሬ በጣም ደስ ብሏታል አባቷ ስለመጣ እንግዲህ እና ምግብ እኔ ነኝ የምሰራለት ብላለች። ይቺ ቅድስት እንግዲህ እባክሽን ምሳሌ እጅሽን ትቆርጫለሽ ስጪ ምናምን ስላት አይ አይሆንም ዛሬማ እኔ ነኝ የምቆርጥ እኔ ነኝ ምግብ የምሰራለት ብላ እንግዲህ ምግብ ምን የመሰለ ምግብ ሰርታ ለአባቷ አቅርባለች። አባቷን እያጎረሰች እንግዲህ እንዳጣ ለራሷ መብላት ፈልገ እንዴ ምሳሌ እስቲ ያንቀዋል እኮ ሂጂና ምግብ አምጭለት ምናምን ማለት ውሃ አምጭለት ትላታለች። ከዛ አንቺ ተነስተሽ አምጭለት ስትላት እንዴ ታልናቅሽ እኮ ነኝ ታዥኛለሽ እንጂ ተነሽ አንቺ ራስሽ ምናምን ትላታለች። ከዛ ምሳሌን ተነስታ ውሃ ልታመጣ ስትሄድ አለቀ መስለክ አይደለ ትልና ያው ለሱም ተጉርሰውና ለራሷም ትበላለች ማለት ነው። ዳጣ በነገራችን ላይ በጣም ደስተኛ ነች አሁን ላይ ቡራ ስለተገኘ። በዛ ላይ ደግሞ ያው በጣም አዝና ነበረ። ቡራ አንድ ነገር ከሆነ እኮ አባት ሆንሻለሁ ብላ ነበረ ቤተሰቦች እንዲያገኟቸው ሳያውቅ አንድ ነገር ከሆነ በጣም ነው የምናደደው እያለች ነበረ። ከዛ ምሳሌ እንግዲህ እንዳጣጀርቷ ለራሷ ስትበላ ትደርስባታለች። ከዛ ለምንድን ነው የምትበይበት ምናምን ብላ ትቆጣታለች። እንዴ ታዲያ ምን ችግር አለ ምናምን ስትላት አይ አይቻልም ለምንድን ነው የምትበይበት አባቴ ሳይበላ ትላለች ማለት ነው። እና ዳጣ እንግዲህን ዝናን ቀጠቀጥኩት፣ ኤፍራታን ቀጠቀጥኳት፣ መሀሌትን ቀጠቀጥኳት እያለች ለብሩክ እየነገረችው ነው። ብሩክ አሁን ላይ እንግዲህ ማለት ማውራት በምልክት ነው። እዚህ ጋር ግማት የማውራት ችሎታ የለውም እና ነው ማለት ለምንድን ነው እንግዲህ እያወራ አይደለም። ሁሉን ነገር በምልክት ነው የሚያሳየው እና አባቴን እኮ አገኘሁት፣ ቤተሰቦችን አገኘኋቸው። አባቴ ብታዩ በጣም ቆንጆ ነው። በዛ ላይ ደግሞ ሲስቅ ራሱ አንተም ስታረጅ ነጭ ፀጉር አለ በጣም ነው የሚያምረው። ሲስቅ ደግሞ ሲያምር ብታየው ልክ እኔን ነው፣ እኔን ቁርጥ ነው። ውሃ ደዋ የምትባለ እህት አለች፣ ወይኔ ስታምር። አበቂልሽ የምትባል አለችኝ። አበቂልሽ ግን እንዴት እንደምጠላኝ እኔ ግን በጣም እወዳታለሁኝ። ይመስለኛል እህቷ እንደሆንኩኝ ስላላወቀች ነው። ከዛ ላይ ደግሞ ናታን የሚባል እንዴት እንደሚመቸኝ ምናምን ስትለው አግቢው ይላትና በምልክት ያሳያታል። አግቢው አበቂልሽ ትገለኛለች፣ እንዴት እንደምትወደው በሱ የመጣባት በአይኗ መጣባት ማለት ነው። እና ጉድጓድን የምትከተኝ ትለዋለች ማለት ነው። ከዛ እሱም ሳቅልባታል። እነህንም እንግዲህ እያለው ስላንተም ነግሬያቸዋለሁኝና አባቴ በጣም ነው ያመሰገነክ እና አንድ ቀን ወስጄ አስተዋውቅሃለሁ ምናምን ትለዋለች ማለት ነው። እና ምሳሌንም እኔ ነኝ የጠበቅኳት ምናምን ትላለች። ከዛ ዝም በላት አባዬ እኔን ጠበቀኝ አጎቴ ነው ትላለች ምሳሌ ደግሞ ማለት ነው ስትለው ከዛ ወይኔ ብሩክ ወይኔ መድብል እኮ ጭካኔው ወይኔ ጀግንነቱ ምናምን እያለች እንግዲህ ስለ መድብል ትነግረዋለች ማለት ነው። ምንም አይፈራም፣ በጣም ደፋር ጎበዝ ነው እያለችም እንትን ትለዋለች። ዝናን እኮ በጠግብዬ እንትን ብዬ ትከሻውን ስለው ታሁን ይወርቃል ብዬ ስል ዞር ብላ ላይ መሰለህ ትለዋለች። ከዛ እሱም ሆነም እየሳቀባት ነው እና ብታየው ዝሆን በለው እኔ እኮ ዝናን እኮ ተጠግቼ እኮ አይቼው አላቅምና በቃ ዝሆን በለው እንዴት እንደሚያስፈራራ ምናምን ትለዋለች ማለት ነው። እና እንደዛ እንግዲህ ስትለው እሱ እንግዲህ እየሳቀባት ምናምን እንትን ትላለች። ከዛ ምሳሌ ቅድስትዬ እኮ ጠዋትም ማታም ስታለቅስ ነበረ፣ እንደውም አንቺን ገጠር ይዤሽ ልሄድ ምናምን ብላኝ ነበረ ትለዋለች ማለት ነው። ከዛ እንደዛ ስትለው እንግዲህን ብሩክ በጣም የሆነ ይደነግጣል። እና በስተመጨረሻም ደግሞ እቺ መሀሌት ይሄ ሞገስ የት ሆስፒታል እንዳለ ደርሼበታለሁ ምናምን ብላ ለእንትና ትነግረዋለች ማለት ነው ለዝና።
ከዛ ዝና በጣም ይደነግጣል። እርግጠኛ ነሽ? አዎ እርግጠኛ ነኝ እና ደርሼበታለሁ። ስለዚህ ከዛው ባለበት እንግደለው ስትል አይ የመግደል ኃላፊነት ያለብሽ አንቺ ነሽ እንጂ እኔ አይደለሁም። ስለዚህ ይህንን ነገር የምታደርገው አንቺ ነሽ ይላታል ማለት ነው። እሷም እንግዲህ በሀሳቡ ተስማምታለች እና አቀርቅራለች። አሁን ላይ በጣም እንደፊቱ አይደለችም። ምን ሆነሽ ነው ምናምን ስላት አይ ብሩክ እኮ በመለቀቁ በአንድ ጎንም ደስ ብሎኛል፣ በአንድ ጎንም አዝኛለሁ ትላለች። ከዛ ለምን እንዳዘንሽ ታውቂያለሽ? ልንገርሽ ይላታል። ለምንድን ነው ሲላት ለምንድን ክሱ ላይ እንዳለሽ ታውቂያለሽ? ብሩክ ሞቷል ብለሽ ስላሰብሽ ነው። ደስ ያለሽ ደግሞ የሆነ ይቅርታ ያደርግልኛል ብለሽ ስላሰብሽ ነው። ብሩክ እኮ የዋህና ነገር ስለሆነ አይ ይቅርታውን እንኳን ተው ቢለምነኝ ራሱ አልገባም ትላለች። ኧረ እባክሽ ተይ እንጂ ለማንኛውም ይኸውልሽ እኔ ብሩክም ቢያደርገኝ እንኳን በዚህ ሀገር ላይ አይደለም ከምድረ ገጽ ነበር ማጠፋሽ ይላታል ማለት ነው። ምስኪን መሀሌት እንግዲህ ገንዘብ ስትል እንግዲህ ብሩክን የመሰለ ባሌው በገዛ እጇ ነው ያጣቸው። ውድና የተከበራቸው የቻናሌ ቤተሰብ ይበቃኛል እስከዚህ ድረስ ይዤላችሁ ከቀረብኩኝ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።